السلام عليكم ورحمة الله وبركاته. سلام ጤና ይስጥልኝ የሰዓዳ ኢትዮ ቤተሰቦች እንዴት ናችሁ? ሰላም ናችሁ? ለመልካም ሁሉ ሰላም አለው አልহামዱሊላህ። በቅድሚያ ሰብስክራይብ ላይክ ሼር እያደረጋችሁ ገባ በሉ። ዛሬ የመጣውበት ነገር በሁለት ተፈናቃይ ነው። በሁለት ተፈናቃይ ስላችሁ አማራ ክልል ባለው ተፈናቃይና እጻጽ ወደሚባለው አካባቢ ያለው ነገር አንዳንድ ነገር እኔም የታዘብኩትን እንደ ሰው ልተነፍስ ፈልጌ ነው። እሱ ምንድነው የሰው ልጅ ሰው በሰውነቱ መከበር አለበት ብዬ አምናለሁ። ለምን ካላችሁ የሰው ልጅ መራብ የለበትም፣ መጠማት የለበትም፣ በቃ ልብስም በቃ ቁሳዊ ነገር ማጣት የለባቸውም ብዬ ከሚያምኑት አንድ ሰው ነኝ። ገባችሁ? ለምን ድህነት በጣም መጥፎ ነው። ሁላችንም የደሃ ልጆች ነን እናቃለን። አተዳደጋችን ስቲል የምንበላው እንጀራ እንትን አተን ያደግነ ሰዎች አለን። ገባችሁ? ሁላችንም ዛሬ ትናንት የመጣንበትን ካረሳን ብዙ እንደዚህ አይነት ነገር አለ። ግን ዛሬ ታዘብኩት ነገር ምንድነው? አንደኛው እናት አንደኛው እንጀራ እናት ለምንድነው የሆነው? ለምን ድምጽ ከሆናችሁ ለሁሉ ማህበረሰብ ለምንድነው ድምጽ ማትሆኑት? ለምንድነው ሰው እየለያችሁ ድምጽ የምትሆኑት? እኔ በጣም ግራ ስለገባኝ በጣም ስለታዘብኳችሁ ነው። እስካሁን ድምጽ የሆነችው እነ መማር ምናምን ታኩር ናቸው። ታዋቂ ቲክታከሮች ለምንድነው ማትሆኑት? እኔ የግሌን አስገብቻለሁ እናንተ ማስገቡ ብላችሁ ድምጽ ሰርታችሁልናል፣ እናመሰግናለን። እነዛኞቹ ሰው አይደሉም ወይ? ሰው እኮ በሰውነቱ መከበር አለበት አይደለ? የነዛ የማህበረሰብ ነው አይደለ? ለእናንተ ጊፍተር የሚሰጠው የእናንተ ጊፍተር እኮ አብዛኛውን የነዛ ማህበረሰቦች ነው። ተረዳችሁ? ስለዚህ ሰው በሰውነቱ መከበር አለበት። በአላህ ሰውን እየለያችሁ ሰውን እንትን እያላችሁ አይታችሁ እንዳላያችሁ ሰምታችሁ እንዳልሰማችሁ አታድርጉ። እኛ ሶሻል ሚዲያ ነው ያለን እንታዘባችኋለን። በሁለተኛ ደረጃ ደግሞ ሰው በሰውነቱ መከበር አለበት። ምን ነው ነጮች እኮ እኛ ሰው ስለሆነን ነው አይደለ? ተቀብለውን ከሀገራቸው ላይ ያስቀምጠውን ተንከባክበው ሰባዊነት በቃ ከምንምና ከማንም በላይ ሰባዊነት ይዟቸው እንጂ እኛ የሀገራቸው ሰዎች አይደለንም። እናንተ ግን የሀገር ሰው ሆናችሁ ሰውን እንደ ሰው አይደለም እንደ ማህበረሰብ እየለያችሁ አንደኛው የእናት ልጅ አንደኛው የእንጀራ እናት ልጅ ሆኖ ሲረዳ ማየት በጣም ይደብራል። በጣም ምክንያቱም እነዛ ያሉት 5 ዓመታቸው ድፍን 5 ዓመታቸው እርዱን እያሉ ነው። አንድ ቀን ለነሱ ድምጽ ሆናችሁ አታውቁም። አሁን ለነዚህ ግን ታሽቃብጣላችሁ። እኔ ሰው በሰውነቱ አይረዳ አይደለም፣ ሁሉም ይረዳ። ሁሉም ረሃብተኛ ነው፣ ሁሉም ችግረኛ ነው። ግን እዛ ጋር ደግሞ አብዛኛውን ያለው የቲም ነው። የቲም ትሩፋቱ ካላወቃችሁ ደግሞ ቁርአን ላይ አንብቡ። ገባችሁ? እነዛ በየቲሞች በቃ ምን አለ ቪዲዮ ብሰሩላቸው፣ ምን አለ እናንተ እኮ አይደለም የምትረዱ ባይዘው የሚረዳው ዲያስፖራው ነው። ምን አለ ድምጻቸውን ብታደርሱ። ሰው እየለያችሁ ለምንድን ነው የምታስረዱ? አዶና የመቶ ብር ቻሌንጅ ይዟል ብላችሁ ድምጽ ዛሬ አይተናል። ይሄ ይደብራል። ሰው በሰውነቱ ሁሉም ሰው እኩል መረዳት አለበት ብዬ ነው እኔ ማምነው። ገባችሁ? አንደኛው እናት አንደኛው እንጀራ እናት ሆኖ እየተረዳ ስታዩት ግን በጣም ነው የሚያማችሁ። በጣም ከናንተ ደግሞ እንደዚህ አይነት ነገር ደግሞ እኛ ስለማንጠብቅ መሰለኝ በዚህ ደረጃ ያዘን ነው። እና ከምር በጣም የሚከብድ ነገር ነው። ገባችሁ? ለምን እነዛ የሚበሉት አተው የሚጠጡት አተው ረሃብ ጊዜ አይሰጥም አይደለ? እነዚህም ሰው ናቸው፣ እነዚህም ሰው ናቸው። ስለዚህ በኩልነት በተሞላበት ድምጽ ነው። ሰው በሰውነቱ መከበር አለበት። ለጊፍት ሲሆን የኛን ሰው ትፈልጋላችሁ፣ ለከርሳችሁ ሲሆን የኛን ሰው ትፈልጋላችሁ፣ ለሌላ ነገር ሲሆን ደግሞ ሄዳችሁ ከሌላ ቦታ ታሽቃብጣላችሁ። ይገርማል። እና ለማንኛውም ላይመኒታ ለአቡ አሚራ አድርሱልኝ። አንደኛ ለምን ካላችሁ ሀፍታም ነን ትላላችሁ አይደለ? ሀፍታም ከሆናችሁ እርዱ። ወሎ ላይ ተፈናቅለው ላሉ ማህበረሰቦች እርዱ። እየነገዳችሁ እየሰበሰባችሁ ምን እያላችሁ ያለ የኛን ሰው ነው አይደል? እየቦጠቦጣችሁ ያለ። ስለዚህ ከቦጠቦጣችሁት እርዱ፣ ግዴታችሁ ነው። ደግሞ ይሄ እዚህ ጋር ከዚህ መታችሁ ደህና ሰው ለመምሰል አትሞክሩ። ይሄን አድርሱልኝ። በሁለተኛ ደረጃ ደግሞ እንግዲህ የአይመኒታ ጉድ አያልቅም። ያጀማ የአይመኒታ ጉድ እየተፈለፈለ ነው የሚወጣው። ዛሬ አይታችኋል፣ ሰምታችኋል። ሀቢባን እያስፈራራ ነበር።
ማን አይመኒታ ማለት ነው እያስፈራራ ነበር። ለምን ሀቢባ ፈርታ እንድተው ከዚህ ነገር እንድትወጣ እያረገ ነበር። አስባችኋል? ቅልቦች የሚባለው መጥቶ ነበር በለ ባይዘው እኔ ቅልቦች ብዙም አላምንበትም። ለምን ትናንትና ማታ አጋጣሚ የሆነ ነገር እያስተላለፈ ቁጭ ብሎ ኮሜንት እየተጻፈለት ነበር። ለዛ ኮሜንት ራሱ እየመለሰ አይደለም። ገባችሁ? ምን ያክል ንቀት እንዳለበት ምን ያክል የሆነ ለሰው ልጅ ሬስፔክት እንደሌለው እኔ ተረድቻለሁ። የቅልቦችን ማለት ነው። ሌሊት ላይ አጋጣሚ ላይቭ ላይ ገብቶ ነበር በሬዲዮና በምናም ብሎ በቲክቶክም አምጥቶት ነበር። እና ለማንኛውም ሰው በሰውነቱ እኩል መረዳት አለበት። አንደኛው እንጀራ ናት ያንደኛው እንትን አይደለም። ሁላችንም ለነዛ ማህበረሰቦች ግዴታ አለብን። እኔም እናንተም ማን ከነዛ ቤተሰቦች ነው የወጣ ነው። ስለዚህ የውዴታ ግዴታ አለብን። ገባችሁ? በተለይ አሁን የአማራ ክልሉ በጣም ሰፖርት ያስፈልገዋል። በጣም እርቧቸዋል፣ ጠምቷቸዋል፣ እየተሰቃዩ ነው። የሚበላ የለም፣ የሚለበስ የለም፣ የሚል የለም። ገባችሁ? ስለዚህ ሁላችሁም ኢትዮጵያውያን ፕሊስ ድምጿቸውን ስሟቸውና ድረሱላቸው። በአላህ በጣም ነው የሚያሳዝኑት። ህፃኖች መማር አልቻሉ፣ መብላት አልቻሉ፣ መታከም አልቻሉ። ገባችሁ? በጣም የሚያሳዝን ጊዜ ነው የደረስነው። እነ ጆን ዳንኤል ምናምን የዚህኛው ሰው አይደሉም። እዛኛው እያሽቃበጡ ሄዱ፣ እያሽቃበጡ ሱብሃንአላህ። ስለዚህ ሰው በሰውነቱ እኩል ነው መረዳት ያለበት። አንደኛው እናት አንደኛው እንጀራ እናት አይደለም። ገባችሁ? ስለዚህ እነዚህ ማህበረሰቦች መረዳት አለባቸው። እንደማንኛውም ኢትዮጵያዊ ተርበዋል፣ ተጠምተዋል። መንግስትም ደግሞ አስቦበት አልሞበት ደግሞ ቦታና ጊዜ ቢሰጣቸው ደስ ይለኛል። ቦታና በቃ ይሆናል አይደለ? ራሳቸውን አመቻችተው የሚኖሩበት አካባቢ ቢሰጣቸው ደስ ይለኛል። ለምን 5 ዓመት ማለት ቀልድ አይደለም። እንኳን 5 ዓመት አንድ ቀን ቢርባችሁ ቢጠማችሁ ወይም የሆነ ነገር ውሃ ፈልጋችሁ መጠጣት ባትችሉ ብትቀሩ በጣም ነው የሚያመው አይደለ? ስለዚህ እንደ ሰው ተከብረው እነዚህ ማህበረሰቦች ደግሞ ግዴታ አለብን። እኛ እዛ ላይ የሚሰቃዩት የኛ እናት አባቶቻችን ናቸው። ስለዚህ እንደዚህ ነው የምላችሁ። በሁለተኛ ደግሞ በእጻጥ ነው። እጻጥ በሚለው ደግሞ ማሻአላ ሰው እየተረባረበ ነው። በጣም ሰው እየተረባረበ ነው። ያስቀናል። በጣም ደስ ይላል፣ ያስቀናል። ግን እዚህ ላይ ደግሞ የዚህኛው ደግሞ ተረስቷል። ስለዚህ አንዳንድ ታዋቂ ሰዎች እንዲያው ለአላህ ብላችሁ በጉልበታችሁ አምላክ ሰውን እንደ ሰው እኩል እዩ። ሰው ይታዘበናል በሉ። ገባችሁ? ግዴታ እንደናንተ ፈምሰን ዙጡ ማለት አይጠበቅብንም። እኛም ደግሞ ሰውነን እንታዘባለን። ይሰማናል፣ ወላሂ ይሰማናል። እኔ በጣም ነው የከፋኝ። እና ሁላችሁም ለነዚህ ማህበረሰቦች ድምጽ ሁኑ። ሰው በሰውነት እኩል ነው መከበር ያለበት። ሰው በሰውነት ሁሉም ሰው እንደ ሰው ተቆጥሮ ሁሉም ሰው እንክብካቤ፣ ምግብ፣ ውሃ፣ መጠጥ ማግኘት አለበት። ገባችሁ? እኛ ከዚህ ሀገር ስንመጣ ሰው ስለሆነ ነው። በሰባዊነት ተቀብለውን ተንከባክበውን ቤት ሰጥተውን ብዙ ነገር አድርገውልን ሕክምና አግኝተን እንደ ሰው የሚባል ፍጡር ምን ያክል የተከበረ እንደሆነ እዚህ ጋር ታዩታላችሁ። ስለዚህ ይሄን ነው የምላችሁ። በሁለተኛ ደረጃ ደግሞ ለአላህ ብላችሁ ዲያስፖራዎች አካውንትን ያስቀምጥላችኋለሁ። እየገባችሁ ለነዛ ለወሎ ተፈናቃይ እንዲያው ለአላህ ብላችሁ ለነገጧት ለአኺራ ብላችሁ እየገባችሁ ሰፖርት አድርጉልኝ። ለምን እየተረዱ አይደለም። በጣም ነው የሚያሳዝኑት። በጣም ነው የሚያመው። ማንኛውም ሰው ወደዛ ሲሄድ የሱን ኪስ ነው እንትን ያካበተ የሚመጣው እንጂ ለነዛ ማህበረሰቦች በትክክል እየደረሳቸው አይደለም። ስለዚህ እንዲያው ለአላህ ብላችሁ ሁላችሁም እኔን ጠይቁ፣ አካውንታቸውን ልሰጣችሁ እኔ ፍቃደኛ ነኝ። ገባችሁ? ከታኩር ተቀብዬ እሰጣችኋለሁ። እየገባችሁ ሰፖርት አድርጓቸው። በጣም ነው የሚያሳዝኑት። አሜሪካ፣ ካናዳ ያላችሁ እህቶቼ፣ ወንድሞቼ በቃ ሰው የሆናችሁ በሙሉ ለነዚህ ሰው ስለሆናችሁ ለአላህ ብላችሁ የተቻላችሁትን መጠን አድርጉልኝ። እኔ በጣም ነው ያዘንኩት። በጣም ነው የከፋኝ። የነሱ እርዳታ እየተባለ እነሱ ግን በዛ ዙጥ ይላሉ፣ ይዘፍናሉ፣ ምን ይላሉ፣ ይጨፍራሉ። የሚጨፈርበት ጊዜ አይደለም። ሰው በሰውነቱ እየተራበ እየተጠማ እኛ የምንጨፍርበት አይደለም። እኔ ግዴታ ሆዴ ስለሞላ የነዛ ሰዎች በደልና ስቃይ አያመኝም ማለት አይደለም። ሊያመኝ ይግድ ይለኛል።
ስለዚህ ሁላችንም ለነዛ ሰዎች ድምጽ እንሆናቸው። ሰብስክራይብ ላይክ ሼር አድርጉ። ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። እኔ የተሰማኝን ነው የምናገረው። ግን ይህን ነገር ለአህመድ እንትን ለአቡ አሚራ አድርሱልኝ። ሀብታም አይደለ እርዳ። አንተም እንደዚሁም ደግሞ አይመኒታ ሀብታም ነው ትላለህ አይደል? እርዳ። የውዴታ ግዴታ አለባችሁ። ሰብስክራይብ ላይክ ሼር አይረሳ። ሰላም አለይኩም ወራህመቱላሂ ወበረካቱ።